ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ማክሰኞ ነሐሴ 5 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘንላችሁ ቀርበናል። እስቴና የስማዳ ተራራዎች ላይ ከፍተኛ ውጊያ መካሄዱ ተነግሯል። በዝርዝር መረጃውን እናደርሳችኋለን። በራያ አዘቦና መሆኒ ከተማ የተጠጋው የህወሓት ታጣቂ ቡድን አዲስ የጦርነት ዝግጅቱን ማጠናቀቁ መረጃዎች ወጥተውበታል። በዝርዝር ተመልክተነዋል። በጉራጌ ዞን 3 ወጣቶች ፋኖ ናቸው ተብለው በአሰቃቂ ሁኔታ መገደላቸው ብዙዎችን አስደንግጧል። ልብን የሚሰብር ዝርዝርም ይዘናል፣ ታደምጡታላችሁ። በአዲስ አበባና በዙሪያዋ በሚገኙ አጎራባች አካባቢዎች በመንግስት ሚሊሻዎች የግዳጅ ምልመላና አፈሳ መጀመሩ ተነግሯል። መረጃውን እናጋራችኋለን። እንዲሁም በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሞቃዲሾና ከካይሮ ጋር መነጋገሯ ተዘግቧል። በዳሰሳ መልክ ይዘነዋል። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ለመስማት ጊዜ ወስዳችሁ እንድትሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና እናልፋለን። እስቴና የስማዳ ተራራዎች ላይ ከፍተኛ ውጊያ መካሄዱ ተገለጸ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ውባንተ አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት መምሪያው እንዳስታወቀው ለማድኞች መንትዮቹ እስቴ ዴንሳ ብርጌድ፣ ሀገር ቢዘን እንዲሁም የጉና ክፍለ ጦር ስራ አስፈጻሚ የተካተቱበት በሁለት ግንባሮች አስፈሪ ክንዳቸውን በአገዛዙ ላይ ሲያሳርፉ መዋላቸውን ይፋ አድርጓል። አይበገሬዎቹ እስቴ ዴንሳ ብርጌድ በውድቀት አፋፍ ላይ የሚገኘውን የአገዛዙን ብልጽግና ኃይል በውጊያ አከርካሪውን በመስበር አንጸባራቂ ድል ተጎናጽፏል። በእስቴ ወረዳ በተለያዩ ግንባሮች ላይ ለተከታታይ 6 ሰዓታት በተደረገ የእጅ በእጅ ትንቅንቅ በሾለክት፣ በጽዮን ተራራ፣ በለበጥ፣ በይባ ወንዝ፣ በሞድር፣ በማጎ ተራራና በፍየል ጭንቅላት ማማ ተራራ በተባሉ ቦታዎች የአገዛዙ ወታደሮች በአናብስቶቹ ከበባ ውስጥ ገብቶ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። የአገዛዙ ኃይል በዙ 23 በሞርተር በመጣል እንዲሁም በዲሽቃ የታጀበ ውጊያ ቢሞክርም የጀግኖቹን ብርቱ ክንድ መቋቋም አልቻለም። አውደ ውጊያው የደረሱ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን 17 የጠላት ኃይል ሲደመሰስ 3 ፓትሮል ቁስለኛ፣ 170 የክላሽ ተተኳሽ፣ 250 የብሬን ተተኳሽ እንዲሁም 11 ወታደራዊ ሻንጣዎች በገቢ በማድረግ አንጸባራቂ ድል መመዝገቡም ተገልጿል። በተመሳሳይ መልኩ በሌላ ግንባር ክንደ ረመጦች ሀገረ ቢዘን ብርጌድ ህልሙ ሁሉ እንደ ጉም የሆነበት የብልጽግና ስርዓት ዘራፊ ኃይል የውጊያ አቅጣጫ በማክሸፍ ከፍተኛ ምት አሳርፈውበታል። በስማዳ ወረዳ በተደረገ ለተከታታይ 5 ሰዓታት በሞርተር ቁምቡላ በድሽቃ የእጅ በእጅ የቦምብ ትንቅንቅ በኮሽ አይዋብ፣ ሳርጌት ልደታ፣ ሙጌና አጓት ውሃ በተባሉ ቦታዎች ላይ የአገዛዙ ወታደሮች በንስሮች ከባድ የሆነ ቁሳዊና ሰብአዊ ኪሳራ ደርሶበታል። በአውደ ውጊያው የተገኙ ድሎች 10 የጠላት ኃይል ሲመታ 4 አምቡላንስና 11 ከባድና ቀላል ቁስለኛ በማስተናገድ ወገዳ ከፍተኛ ሆስፒታል በጠላት ቁስለኛ ተጨናንቆ መዋሉን ማረጋገጥ ተችሏል። በአጠቃላይ በሁለት ግንባሮች በተካሄደ ውጊያዎች እስካሁን 80 በላይ የብልጽግና ወንበር ጠባቂ ኃይል ተመቷል። በመጨረሻም በብሪት የተወጠረው በንጹሃን ደም የሰከረው የብልጽግና ኃይል በፋኖ ልዩ የጦር ሜዳ ስልት የተሸነፈው የሽብር ባህሪውን እስቴ ወረዳ ሾለክት ቀበሌ የቤተ ክርስቲያን አይን የሆኑት በማህበረሰቡ ዘንድ ተወዳጅነትን የነበራቸውን ቄስ መልኬነውን በአሰቃቂ ሁኔታ በመግደል በተመሳሳይ ስማዳ ወረዳ ሰርጋዊ ልደታ ቀበሌ መድኃኔዓለም ቤተ ክርስቲያን አጥር ግቢ ውስጥ ሰርጎ በመግባት የማዕድ ማጋሪያ ቁሳቁሶችን ሙሉ በሙሉ በማቃጠል ሃይማኖታዊ ውድመት ፈጽሟል። የሽንፈቱም ዋንጫ መሆኑን በገሃድ አሳይቷል። ይህ በእንዲህ እንዳለም 5 የሚሊሻ አባላት አመለኞችን እስቴ ዴንሳ ብርጌድን ተቀላቅለዋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ሜጀር ጀነራል ኡባንታ አባተ አንደኛ ኮር ጉና ክፍለ ጦር ስር እስቴ ዴንሳ ብርጌድ የአገዛዙን ታጣቂ ኃይሎችን በመቀበል ላይ ናቸው። ታሪካዊ ጠላታችን የሆነውን የአምባገነኑን የብልጽግና ስርዓት ሲያገለግሉ የነበሩ የሚሊሻ አባላት አገዛዙ ምንም ነገር ቢጠቀምም ከፋኖ አቅም በታች መሆኑን የተረዱ ለፋኖ በሰላም መንገድ እጅ ሰጥተዋል ተብሏል። በሰማይ ድሮን፣ በምድር የሞተር ቅንቡላ ሜካናይዝ ጦርና አለ የሚለውን እግረኛ አሰልፎ በአማራ ህዝብ ስቃይ እያዘነበ ያለውን የአገዛዙን ክፋት የተረዱ ታጣቂ ኃይሎች ስም ዝርዝር እንደሚከተለውም ተቀምጧል። ደሳለኝ መስፍን፣ ይገርማል መንግስቴ፣ ተሻገር ያለው፣ ስጦታው አበባው፣ እንደሻው አታልል መሆናቸውም ተገልጿል። በመጨረሻም በሰላማዊ መንገድ እጅ የሰጡት የሚሊሻ አባላት በጦር ሜዳ ጠበብቶች እስቴ ዴንሳ ብርጌድ ፋኖ በተደረገላቸው አቀባበልና እንክብካቤ ደስተኛ መሆናቸውንም ገልጸዋል። የሚሊሻ ተቋም አሁን ላይ ወደ መፈራረስ ደረጃ እየመጣ ስለሆነ ወደ ፋኖ ተቋም እንዲቀላቀሉ ሲሉ መልእክት አስተላልፈዋል። በራያ መረዋ የህወሓት የጦር መሳሪያ ማከማቻና አመራሮች በድሮን ጥቃት መመታታቸው ተዘገበ። በራያ መረዋ ልዩ ስሙ ሀረማዝ በተባለ ስፍራ የሚገኝ የህወሓት የጦር መሳሪያ ማከማቻና ታጣቂዎች በድሮን ጥቃት ሙሉ በሙሉ መመታታቸውን የተገኘው መረጃ አመላክቷል። ጥቃቱ የተፈጸመው ትናንት ረፋድ ላይ ነሐሴ 4 ቀን 2018 ዓ.ም ጠዋት ላይ ሲሆን ቡድኑ አርሚ 26 የተባለውን ኃይል የጦር መሳሪያዎች በአካባቢው በሚገኝ አንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት ውስጥ አከማችቶ በነበረበት ወቅት ነው የተወሰደው። በተካሄደው የተቀናጀ የድሮን ጥቃት በጥቅም ላይ ውሎ የነበረው
የነበረው የጦር መሳሪያ ማከማቻ ሙሉ በሙሉ የወደመ ሲሆን በስፍራው የነበሩ በርካታ የታጣቂ ቡድኑ አባላትና አመራሮችም መሞታቸውም ታውቋል። በአካባቢው የሚንቀሳቀሱ የህወሓት ኃይሎች ላይ የሚወሰደው ነጥሎ የማጥቃት እርምጃ አሁንም ተጠናክሮ መቀጠሉም ተገልጿል። ከባህር ዳር የተነሳች ድሮን በህወሓት ታጣቂዎች ላይ ጉዳቱን እንዳደረሰችም ለማወቅ ተችሏል። ቢቢሲ ትግርኛ ጥቃቱን በተመለከተ ወታደራዊ ምንጮችን ዋቢ በማድረግ ሰፋ ያለ ሪፖርቱን ይዞ ወጥቷል። አንድ ወታደራዊ ምንጭ ለቢቢሲ ትግርኛ እንደተናገረው ከባህር ዳር ጠዋት አንድ ድሮን ተነስታ እንደሄደች አውቀናል። ሳታረፍ ሳትዘገይ በቀጥታ ነው የደበደበችው። 4 ጊዜ ነው የደበደበችው ብለዋል። የወታደራዊ ምንጩ አንዲት አካንቺ የተሰኘች የቱርክ የድሮን አይነት 12 ቦምቦችን ጭና እንደሄደች እና 4 ቦምቦችን እንደደበደበችም አስታውቋል። በራያ ዘቦና መሆኒ ከተማ የተጠጋው የህወሓት ታጣቂ ቡድን አዲስ የጦርነት ዝግጅቱን ማጠናቀቁ መረጃዎች ተገኙ። የህወሓት ቡድን ህዝብን ዳግም ወደ እልቂት ለማስገባት ጦርነት ለመጀመር መወሰኑንና ትናንት ነሐሴ 4 ቀን 2018 ዓ.ም በመሆኒ ከተማ በተካሄደ ስብሰባ አዳዲስ የጦርነት ዝግጅቶች እንዲደረጉ አስገዳጅ ትዕዛዝ ማስተላለፉ ታውቋል። የስብሰባው ዝርዝርና የአመራር ድልድል በደቡብ ዞን ተወካይ ዝናቡ ገብረ መድህን በተመራው በዚህ ስብሰባ በ4 ግንባሮች የተከፈለው ይህ ኃይል ራያ ዘቦን፣ ራያ ጨርጨርና መሆኒ ከተማን በአንድ ግንባር ስር አዋህዷል። ይህንን ጠቅላይ ግንባር የቡድኑ የጸጥታ ኃላፊ ነኝ የሚለው አሰፋ አብርሃ ይመራዋል ነው የተባለው። የራያ ዘቦውን ወታደራዊ እንቅስቃሴ የዞኑ ምክትል ጸጥታ ኃላፊ መሐሪ ተስፋይ የቀድሞው አዳማሆኒ የነበረ ያቀናጀዋልም ተብሏል። የመሆኒ ከተማውን ደግሞ የቡድኑ ምክትል የፕሮፓጋንዳ ኃላፊ ዘነቡ እንድትመራው መመደቧም ሰምተናል። በስብሰባው የተላለፉ 8 አስቸኳይና አስገዳጅ ትዕዛዞችም የተቀመጡ ሲሆን ከነዚህም ውስጥ የሰው ኃይል ስምሪት በራያ ዘቦ 400 የሚሆኑ ነባር ታጣቂዎች፣ አክቲቪስቶችና የተወሰኑ ባለሀብቶች በአስቸኳይ እንዲደራጁ ተግባራቸውም ትጥቅና ስንቅ ማቅረብ፣ የቆሰሉትን ማንሳት፣ የሞቱትና የወደቁትን መቅበር እንዲሆንም ተወስኗል። ልዩ ተልእኮውም ከ25 እስከ 30 አባላት ያሉት ልዩ የጸጥታና የመገናኛ ወይንም ኮሚኒኬሽን ጓድ ተቋቁሟል። ይህ ኃይል ነሐሴ 7 ቀን 2018 ዓ.ም በራያ ዘቦ የወረዳው ሚሊሻ ጽሕፈት ቤት ሪፖርት በማድረግ ስራውን በይፋ እንዲጀምርም ታዟል። ትራንስፖርትን በተመለከተም ለመቻሬ ግንባር ውሃ የሚያመላልሱ የውሃ ቦቴዎች በአስቸኳይ እንዲዘጋጁም ተወስኗል። የአመራሩ አመጋገብ የወረዳው አመራሮች ከዛሬ ጀምሮ ምግባቸውን በ05 በተወሰነላቸው ጥበቃ ባለው ካምፕ ብቻ እንዲመገቡም ታዟል። በአካባቢው የሚደረጉ ማንኛውም ስብሰባዎች ከቀን ወደ ማታ ወይንም ምሽት እንዲዘዋወሩም ታዟል። የነዳጅ አቅርቦት ለራያ ዘቦ 1000 ሊትር፣ ለመሆኒ ከተማ ደግሞ 3000 ሊትር ነዳጅ ካላማጣ ከተማ በአስቸኳይ ተገዝቶ ለታጣቂ አዛዦችና ለአመራሩ በስርዓት እንዲከፋፈል ወይም እንዲተዳደር ታዟል። ሎጂስቲክስ እና የህዝብ ዘረፋ ለራያ አዘቦ ወረዳ የሚሆን የእንስሳትና የምግብ አቅርቦት እስከ ነሐሴ 10 ድረስ እንዲሰበሰብ፣ ይህም 10 ግመሎች፣ 10 አህያዎች፣ 10 በቅሎዎች፣ 100 በሬዎች እንዲሁም 1050 ፍየሎችና በግ በአካባቢው ህዝብ እንዲሰበሰብ፣ የህዝብ እምቢተኝነት ካለም እንዲዘረፍ ታዟል። ለመቃብር ቁፋሮ የሚሆኑ ቁሳቁሶች እንደ መጥረቢያ፣ ዶማ፣ አካፋ፣ መዶሻና የመሳሰሉት የቁፋሮ መሳሪያዎች የሟቾችን አስክሬን ለመቅበር በአስቸኳይ እንዲሰበሰቡም በህወሓት የታጣቂ ኃይል አመራሮች ትዕዛዝ ተላልፏል። በጉራጌ ዞን 3 ወጣቶች ፋኖ ናችሁ ተብለው በአሰቃቂ ሁኔታ መገደላቸው ብዙዎችን አስደነገጠም። በማዕከላዊ ኢትዮጵያ በጉራጌ ዞን አበሸጌ ወረዳ የሰብአዊ እና አዘግናኝ ድርጊት መፈጸሙ ተሰምቷል። ተመስገን ጌታቸው፣ ይታገሱ አሰግደውና ግዛው ግርማዬ የተባሉ 3 የአማራ ክልል ተወላጆች ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በግፍ መገደላቸውን የአካባቢው ምንጮች ለመሰረት ሚዲያ ተናግረዋል። ድርጊቱ የተፈጸመው አገና በተባለችው ልዩ ቦታ ሲሆን ወንጀሉን የፈጸሙት የመንግስት ኃይሎች ከአካባቢው የአበሽጌ አገና ፖሊስ እና ሚሊሻ አባላት ጋር በመተባበር እንደሆነም ተጠቅሷል። ንጹሐኑ ዜጎች ከተሳፈሩበት መኪና ከወረዱ በኋላ እጃቸውን ወደ ኋላ በገመድ በማሰር አሰቃቂ እንግልት እንደፈጸሙባቸውና በመጨረሻም ጭንቅላታቸውን በጥይት በመምታት በግፍ እንደረሸኗቸው መሰረት ሚዲያ ዘግቧል። የግፉ አፈጻጸም በዚህ ያላበቃ ሲሆን ገዳዮቹ የሟቾቹን አስከሬን ወደ ትውልድ ቀያቸው ናቻ ቀሊት ቀበሌ ወስደው በመጣልም ማንም ሰው አስከሬናቸውን እንዳያነሳና እንዳይቀብር ጥብቅ ክልከላ ጥለው ነበር ሲሉም ነዋሪዎቹ ተናግረዋል። በዚህም ምክንያት የተገደሉ ሰዎች እጃቸው እንኳን ሳይፈታ ለ3 ሙሉ ቀናት ክፍት ቦታ ላይ ተጥለው በእንስሳት እንዲበሉና እዛው እንዲቆዩ ተደርጓል በማለትም ገልጸዋል። አስከሬኖቹ በተለይም ጭንቅላታቸው አካባቢ በተመቱበት የጥይት ምት ምክንያት ሙሉ በሙሉ በመጎዳታቸው ገጽታቸውን ለማየትና ለመለየት ጭምር የሚያስቸግርና አሰቃቂ እንደነበር አስረድተዋል። በአሁኑ ወቅት በተለያዩ የመድረክ ውይይቶችና የምክክር ሂደቶች ስለ ሰላም ቢወራም ከጀርባ ግን የዜጎች ሕይወት በዚህ መልኩ በስውር ማለቁና የሰብአዊ ጥቃት መፈጸሙ ማህበረሰቡን ለከፍተኛ ሀዘንና ስጋት መዳረጉም እየተገለጸ ይገኛል። በአዲስ አበባ እና በዙሪያዋ በሚገኙ አጎራባች አካባቢዎች በመንግስት ሚሊሻዎች የግዳጅ ምልመላና አፈሳ መጀመሩ ተነገረም። በአዲስ አበባና በዙሪያዋ በሚገኙ የኦሮሚያ ክልል አጎራባች አካባቢዎች በመንግስት ሚሊሻዎች አማካኝነት
በወጣቶች ላይ ሰፊ የግዳጅ ምልመላና አፈሳ መጀመሩ ተሰምቷል። እንደ መረጃዎች ገለጻ ድርጊቱ በፉሪ፣ በኬንቴሪ፣ በሰበታ፣ በአለም ገናና በወለቴ አካባቢዎች በስፋት እየተፈጸመ ይገኛል። በተለይም በወለቴ አካባቢ ብቻ በርካታ በሺህ የሚቆጠሩ ወጣቶች ታፍሰው በሐረር ዳቦ አቅራቢያ በሚገኘው የወጣቶች ማዕከል ውስጥም ተይዘው እንደሚገኙ ተገልጿል። ቀደም ሲል በትግራይ ክልል ከሚያዝያ 2018 ዓ.ም ጀምሮ የክልሉ ባለስልጣናት እድሜያቸው 18 ዓመት የሞላቸውን ህጻናት ጨምሮ ወጣቶችን በግዳጅ እየመለመሉ መሆኑን የሰብአዊ መብት ተሟጋቾች ድርጅቶች በሪፖርታቸው ማሳወቃቸው የሚታወስ ሲሆን አሁን ደግሞ በተመሳሳይ ድርጊት በአዲስ አበባና በዙሪያዋ መከናወኑም ተገልጿል። በቀጠናው ውጥረትና ግጭት በቀጠለበት ወቅት ሱዳን ከሞቃዲሾና ከካይሮ ጋር መነጋገሯ ተዘገበም። ሱዳን ከሶማሊያና ከግብፅ ጋር በቀጠናዊ ክስተቶች፣ በሁለትዮሽ ትብብሮችና በሀገሪቱ ወቅታዊ ሁኔታ ላይ ያተኮሩ የተናጠል ዲፕሎማሲያዊ ውይይቶችን ማካሄዷን የሶማሊያ ብሔራዊ ዜና ኤጀንሲ ስንዋ እና የግብፁ አህራም ኦንላይን ዘግበዋል። ለወትሮውም ቢሆን ጭርታ የማይወድለት የምስራቁ የአፍሪካ ቀንድ በሀገራዊ የውስጥ ጉዳዮች ሽኩቻ ሳቢያ ሀገራቱ ዜጎቻቸውን ለስደት፣ ኢኮኖሚያቸውን ለውድቀት በማዳረግ ስልጣንን እንደ ሙጫ ተጣብቀው የእርስ በርስ ጦርነት ውስጥ በመግባት አንዱ በአንዱ ላይ ሲወነጃጅሉ የቀጠናውን የጦርነት ታሪክ እያስቀጠሉት ይገኛሉ። በተለይም ሶማሊያ፣ ሱዳንና ኢትዮጵያ የእርስ በርስ ጦርነቱ በየጊዜው የሚጎበኛቸው ሀገራት ሆነዋል። በውሃ ፖለቲካ ዲፕሎማሲያዊ ጉድለት የሚታይባት ኢትዮጵያ በግብፅ የተወሰደባትን የዲፕሎማሲያዊ አቅም ብልጫ በወታደራዊ ትብብርም አብይ አህመድ መራሹ ብልጽግናን ይዛ ደግመዋለች። ሀገሪቱ ከኤርትራ፣ ከሱዳን፣ ከሶማሊያና ከግብፅ ጋር የገጠማት የፖለቲካና የዲፕሎማሲያዊ ውጥረት በወታደራዊና ቀጠናዊ ሁለንተናዊ ትብብር ብቻዋን እንድትቀርም አስገድዷታል። እንደ ሱናት ዘገባ በሞቃዲሾ የሶማሊያ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱሰላም አሊ በጽህፈት ቤታቸው የሱዳኑን አምባሳደር አብዱልረህማን ሀሊል ተቀብለው አነጋግረዋል። ሁለቱ ወገኖች በቅርብ ጊዜያት በተከሰቱ ቀጠናዊ ሁነቶችና ለውጦች እንዲሁም በሶማሊያና በሱዳን መካከል ያለውን የሁለትዮሽ ትብብር ማጠናከርና ማስቀጠል በሚቻልበት ሁኔታ ላይ መምከራቸውን ዘገባው አመላክቷል። በተጨማሪም በሁለቱ ሀገራት መካከል ያለውን የዲፕሎማሲ ግንኙነት ለማስቀጠልና በጋራ ጉዳዮች ላይ ትብብርን ለማስፋፋት ያላቸውን ቁርጠኝነት አረጋግጠዋል። ሆኖም ከሁለቱም ወገኖች የተሰጠ ተጨማሪ ዝርዝር መረጃ የለም። ይህ በእንዲህ እንዳለ የሱዳን የውጭ ጉዳይ ሚኒስትር ሞሂ አሊ አዲን ከግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር በስልክ ተወያይተዋል። ውይይቱ በሁለትዮሽ ግንኙነትና በሱዳን ወቅታዊ ሁኔታ ላይ ያተኮረ መሆኑን የግብፅ የውጭ ጉዳይ ሚኒስትርን ጠቅሶ አህራም ኦንላይን ዘግቧል። እነዚህ አዳዲስ የዲፕሎማሲያዊ ውይይቶች የተደረጉት ሱዳን ሰፊ ቀጠናዊ የዲፕሎማሲና የደህንነት ስጋቶችን የፈጠረውን ረጅም ግጭት እያስተናገደች ባለችበት በአሁኑ ወቅት ነው። ይህ በእንዲህ እንዳለ የሱዳኗ ኩርሙክ ከተማ ከአርኤስኤፍ ቁጥጥር ነጻ ከወጣች በኋላ የጅምላ መቃብሮች ተገኝተዋል። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች አርኤስኤፍ የተገደሉ የ25 ሰላማዊ ሰዎችን አስከሬን የያዘ ጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን እሁድ ዕለት አስታውቀዋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን የያዘ መሆኑም ተገልጿል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱም እና ጊዜራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የሱዳን ሰራዊት ኩርሙክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሮታል። አርኤስኤፍ ስትራቴጂካዊ የሆነችውን ይህችን የድንበር ከተማ በየካቲት 29 ቀን 2018 ዓ.ም በቁጥጥር ስር ያዋለው ሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱ ጥቃት ነው። ከኢትዮጵያ ጋር የምትዋሰነው ኩርሙክ በሀገሪቱ 10 ዓመታትን ባስቆጠሩ የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎች እና በአማጽያን ቡድኖች እጅ ስትገባ የቆየችና ለግጭት የተጋለጠች ከተማ እንደሆነችም ይነገራል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም።